እንደውም አንድ ሊቅ ምን ይላል? ከትዳር አጋራችሁ ወይም ትዳር ክርስቲያን ሆነ ሳለ ከትዳር አጋርህ ገንዘብ ለማግኘት ብለህ ወደ ትዳር ከምትገባ ምድር ተከፍታ ብትውጥህ ይቀላል ይላል። ምእመናን ደስታችን እኮ በኪሳችን ብዛት አይደለም እኮ ምእመናን። እግዚአብሔር ከኛ ጋር ከሆነ እኮ ነው ደስ ልንሰኝ የሚገባው። ሚስት አጭቶ የሰርጉን ቀን ያልወሰነ ሰው በአገር ያለ ቢሆን ቀጠሮ እስከ 2 ዓመት ይሁን፣ ወደ ሩቅ አገር የሄደ ቢሆን 3 ዓመት ይሁን፣ በታወቀ ምክንያት ቢሆን እንደ ህመም እንደ ዕዳ 4 ዓመት ይሁን ይላል። አጭር ለምንድን ነው አጭር የሚሆነው? በጣም ማጠር በጣም መርዘም የለበትም። በጣም ካጠረ ሳንተዋወቅ እንቀራለን። ይሄ ሰውዬ ጥርሱ እንደዚህ ነበር እንዴ ትያለሽ፣ በኋላ ጥርሱን ታዩ ጸባዩን ገና በልጅነት ከጀመርክ ግን ትውደዳታቱ ምንዋን እንደወደድከው እንኳን አታቆም። እናቴ ልጅ በኋላ ስትበስል ምንዋን ነው እንደው ያገባውት እያልክ ቀንህንና ዘመንህን ሁሉ እየመረርክ ትኖራለህ። ስለዚህ ምን እንደምትወዱ እንኳን ብዙ ጊዜ እናገራለሁ። ከ3ኛ ሲ ክፍል ጀምሮ ከያዝክ መከራ ነው የምትበላው ዩኒቨርሲቲ እስክትገባ ድረስ። 4ኛ ሲ፣ 5ኛ ሲ፣ 6ኛ ሲ በእውነት ብዙ እኮ ነው። እና ያን ያህል ዘመን ንጹህ ሆናችሁ ልትቆዩ ትችላላችሁ? አይደለም። ማጠርም መብዛት ከበዛ ፈተና ውስጥ እንዳትወርቁ፣ ካጠረ ሳትተዋወቁ እንዳትቀሩ በልክ በመጠን ይሁን። ሌላ ግን አሁን በጋብቻ ውስጥ ያለን ከሆነ ግን በተለይ ሴቶች እንደው ይሄን ነገር ሳልናገር እንደው መሄድ የለብኝም። በተለይ ሴቶች በዚህ ዘመን እኔ ቅልል ያለ ጋብቻ ነው የምፈልገው ይላሉ። ቅልል ያለ እንዴት ስትሏቸው ሽማግሌ የሌለበት ቅልል ያለ፣ ካህን የሌለበት ቅልል ያለ፣ ካሜራ የሌለበት ቅልል ያለ፣ ቤተሰብም ዝም ብዬ ለምወደው አባቴ ነግረዋለሁ ቅልል ያለ፣ ፌስታሌን ይዤ ጥልቅ ነው ምለው ትልላችኋለች። ግን የቀለል ያለ ይመስላችኋል? ውሸታቸውን ነው። ምን ለምን መሰላችሁ? ባሏን 3 ቀን ወይም 3 ወር አይታው ካልተመቻት ፌስታሏን ይዛ ጥልቅ እንዳለች ፌስታሏን ይዛ ውልቅ ነው የምትለው። ሽማግሌ የለ፣ ካህን የለ፣ ቁርባን የለ፣ ቅልል ያለ ኮሃቢቴሽን ይሉታል። ፈላስፎቹ ደግሞ ይደግፉላቸዋል። ተካቶ መኖር ይሉታል። እየሰማችሁ ነው። በመጨረሻ ሰዓት ወስጃለሁ፣ ይቅርታ በጣም በመጨረሻ ግን በተለይ ምእመናን፣ በተለይ ያገባችሁ እንደው ልጠይቃችሁ፣ ፍቅራችሁ እንደቀደመ ነው? ትዋደዳላችሁ? ባልና ሚስት የሆናችሁ እዚህ ጉባኤ ላይ ያላችሁት እንደ መጀመሪያው ቀን ትውውቅ እንዳደረጋችሁበት እንደ መጀመሪያው ሰሞን አሁንም በዛው ልክ ትዋደዳላችሁ? የእግዚአብሔር ቃል እንዲህ ይላል፣ ፍቅር ለዘውትር አይወድቅም ይላል።